ቀደም ስታወሪ ሰማው ስልክ ላይ ወደ ገጠሩ እንዴት መጣሽ ታዲያ? ያክፍል ነበርኝ። ጫማ አልነበረኝም፣ ስኒከር ነበራት። ሱሬ የተጣፈ ነበር። ለአንተ ሌላ ካላገባ በስተቀር በመኪናው መንገድ መኪናው ዘለቀ። አሁንም ቅድም ሄሎ፣ የጭኑ የምርቃት ፕሮግራሙ ዛሬ ነው። እንደምትመጪ ግን አያውቅም። እሺ ሳርሰው ከዋይቼስ ግሩፕ አብሮ ለመስራት ተስማምቷል። በቃ እሺ፣ ላክልኝ ዲቴይሉ። ዋይቼስ ዮናስ ልጅቷ የባለ ሀብት ልጅ ነች። ቤተሰቦች ደግሞ ግዴታ እሷን ማግባት አለብህ እያሉ ነው። እና ቢሆንስ ማልወዳትን ሴት አግባ ትለኛለህ እንዴ? እንግዲህ ቤተሰቦቼ እንዲህ እያሉ ነው። አንተ ሌላ ካላገባ በስተቀር ሌላ ቀደም ስታወሪ ሰማው ስልክ ላይ ወደ ገጠሩ እንዴት መጣሽ ታዲያ? በበጎ ፈቃደኝነት እነሱን ለማገዝ ነው። ያው እነሱ ያለኛ ማን አላቸው። ይገርማል ግን አንዳንዴ መጽሐፍን በሽፋኑ አለ ሀገሬ ሰው ለምን ግን እሷን አልጠይቃም? ለማንኛውም ዮናስ እባላለሁ። ሰላም እባላለሁ። አክሰንትሽና ልብስሽ ግን አይገናኝም። የሆነ አለ አይደል ባል ሀገር እንዴ ማለት አይ ምንም ድፍረት አይሆንብኝና አንድ ነገር ላስቸግርሽ የምችለው ከሆነ መጀመሪያ ትንሽ ስለ ራሴ ልንገርሽ። ዮናስ መንገሻ እባላለሁ። የዋይቼስ ኢንቨስትመንት ግሩፕ ባለቤት ነኝ። አንዳንድ ትናንሽ ቢዝነሶች አሉኝ እና ምን ልልሽ ፈልጌ ነው። ይቅርታ ምን አልከኝ? አታስቢ፣ የውሸት ነው። ለአንድ ወር ያለ ማስመሰል ብቻ። ሳይሽ የዋ ነገር ትመስያለሽ። እምቢ አትለኝም ብዬ ነው። እንግዲህ ተሳሳተ ሰው ነው የመረጥከው። እኔ እጩኛለኝ። አሁን የሚሄደው ራሱ እሱን ለማግኘት ነው። ይቅርታሽ፣ እንደዛ መሆኑን አላወቅኩም ነበር። ባይሆን ይሄን ነገር ላግዝ። እዚህ ጋር እንደዚህ ስለሆነ እዚህ ጋር ደግሞ እንዴ ላክሹ። ወይኔ ጉዴ! ምንድነው? እዛ ጋር ችግር አለ እንዴ የምትጨቃጨቁት? ኧረ በቃ ችግር የለውም። ዝም ብሎ ስሜታዊ ሆኖ ነው። ስሜታዊ? እንኳን ደስ ያለሽ። እስካሁን ካገኘኋቸው ሴቶች ሁሉ በጣም አናዳጅ ነሽ። ቴንክ ዩ። ወራጅ አለ አባ እዚህ ጋር። እቺ ነበረች እንደ ኤክስ ያልከኝ? ደሞ ምን መስለን የመጣችሁ? ደሞ ምን ልትሰሪ መጣሽ? ስለ ስምምነቱ ሰምቼ እንኳን ደስ አለልኝ ነው የመጣሁት እኮ። አየሃ ብር ማግኘትህን ስታይ መጣች። ምን? እንኳን ደስ ያለ፣ አግሪመንቱ ተሳክቷል። እንዴ ልክ ነበረች ማለት ነው። ባይሆን ይሄን ነገር ላግዝ። ማነሽ ደግሞ? አይ እሺ በቃ ላክልኝ፣ ቼክ አረጋታለሁ። እውነቷን መምጣት አልነበረች። እንደውም ከዚህ በኋላ አጠገቤ እንዳደርሽ። ግን ለምን? እንደምትወደኝ እኮ አውቃለሁ። ኧረ እባክሽ ምን ስትያሰብሽው? በእናትሽ እስቲ ምን እንደምትመስይ ሲጀመር አትመጥኝም። አዎ እሷ ልክ ነች። እድሜ ለዋይቼስ። አሁን ባላፍቶኛል። ዋይቼስ ይሄን ብር ከላከልህ በስተጀርባ ያለውን ሰው ብታውቀውስ? ምንድነው የምታወሪው? አሁን ይሄንን ብር የላከችልህ ሴት ከፊት ለፊታችሁ ቆማ የምታንቋሽሿ ልጅ ናት። አሁንም ተስፋ አትቆርጪም? እድሜ ለዋይቼስ። ሂጂ በቃ። በጣም ጥሩ። እሺ እንደዛ ከሆነ ከዚህ በላይ ይበቃቸዋል። እንዴ ይሄ ነው ዮናስ ማለት? አሁን እንዴት ነሽ? እኔ ደህና ነኝ። ቅድም ያልከውን ሀሳብ አልቀየርክማ? በፍጹም። ትሰማላችሁ?
ከዚህ በኋላ እቺ የምታያት ሴት ሚስቴ ነች። አንድ ሰው አጠገቧ እንዳይደርስ። ድሮም በጀያዱ ከምን ይቆጠራል ደሞ በሰው ሲያዩት ተመልሶ ያምራል። ፍቅር አይሉት ቅናት ምን ይሆን ነገሩ ከሰው ጋር ሳይሽ ልቤ መሸበሩ ልክ እንዳየሁሽ ልቤ እርብሽ ያለብኝ ከመሸ የተጻፈ 6ኛ ክፍል ነበርን። ጫማ አልነበረኝም፣ ስኒከር ነበራት። ሱሬ የተጣፈ ነበር። አዲስ ክሬሽን ቱታ አላት። እኔ ጓደኛ ብዙ ነኝ፣ እኔ ብቻ ነኝ ያለኋት። እድሜያችን እኩል ነው። ለሷ ግን ቀድሞ ታያት ፍቅር። ዛሬ ሌሊት ከእንቅልፌ ተነስቼ ስቅስቅ ብዬ አለቀስኩ አለችኝ ከትምህርት ቤት ወደ ሰፈር ስንጓዝ። እኔ አቧራውን መንገድ በእግሬ እየቸረፈስኩ እሷ ስኒከሯ እንዳይወይ ብዬ ተጠነቀቀች። ነፍራቃነሽ ማለት ነው? አይደለም። እንግዲህ ምን ሆነሽ ነው? እንደመቆም አለች። እንደመቆም አልኩ። አይኖቼ እንደመፍዘዝ ብላ ያስተዋለች። አይኖቿን ግራ በመጋባት ብያ ተኮርኩባቸው። እንባ ተሞልቶባቸዋል። በህልሜ አንተና እኔ ሆነን የሆነ ሜዳ ላይ ቁጭ ብለን ስንሳሳል ምን ማለት ስንጫወት የሆነ ውሃ ይመጣና እኔን ይወስደኛል። ከዛ አንተ ደግሞ ዝም ብለህ ታየኛለህ። ከዛ መቀጠል አልቻለችም፣ ሳቅ ተናነቃት። ከዛ ወንዙ ወስዶ ወዲያ ማዶ ይጥለኛል። ከዛ እዛ ጋር ቆሜ የሆነ ልጅ አገኝና ስጫወት ስታለቅስ አያለሁ። አይዞሽ ብዬ አላቀፍኳትም። በፍጹም አንለያይም ብዬ አላጽናናዋትም። ባለጌ መሆን አልፈልግም። በዝምታ ወደ ሰፈር መጣን። በዝምታ ወደ ቤቷ ገባች። አለቀሰች። 8ኛ ክፍል ነን። መምህሮቼ ይወዱኝ ነበር። ብዙ ጎረምሶች ይወዷት ነበር። ነበልባል ተማሪ ነበርኩ። እሳት ልጃገረድ ነበረች። ሰብስቤ ያስጠና ነበር። ሰብስባ ታውካካ ነበር። አንድ ቀን ከትምህርት ቤት አምሽተን ወጣን። በጨለማ ውስጥ በጸጥታ ዘገምን። ሳናስበው እጆቻችን ተቆላለፉ። ፈርታ እንደሆነ አሰብኩኝ። ወድጃት እንደሆነ ጠረጠረች። እጄን ይዛ አስቆመችኝ። ጨረቃዋ ቁልቁል ታዘበናለች። እጆቼን ለቃ በሁለት እጆቿ አንገቴን ዞረችበት። በቀስታ ከንፈሬን በከንፈሯ ዳሰሰች። መልሼ አልሳምኳትም። ለምን ሳምሽም ብዬም አልተጣላኋትም። ግን ዝም አልኳት። ባለጌ መሆኗን ለልቤ ነገርኩት። ዝምታ ያስፈራት፣ ጥሞና ያሸሻት። ጧት መጠራራት ተውን። ሰዓት መንገድ ቀይር ገባው። ስትጠራኝ መሸሻ መጣው። ሁኔታዬ ልቧን ሰበረው። ወደ ቤቷ ገባች። አለቀሰች። ከዓመታት በኋላ አሁን እፈልጋታለሁ፣ እሷ ግን የለችም። የትላንቷን ባለጌ ዛሬ እፈልጋታለሁ፣ እሷ ግን የለችም። ትላንት ምንም ሆኜ የወደደችኝን አሰሳለሁ፣ እሷ ግን የለችም። ህልሟ ደርሷል። ወንዝ ወስዷታል። ከቀይ ባህር ወዲያ ነው ያለችው። ዛሬ ደወልኩላት። አግብታለች። የወንድ ልጅ ተዘክሮ የሚሰራ እጅግ ዘግይቶ ነው። ሴት ደግሞ ፈጣን ነች። እኔ የሷ ትዝታ ሲጀምረኝ እሷ የኔን ጉዳይ ጨርሳለች። ወይኔ ልጁ 6ኛ ክፍል ስታለቃቀስ እቅፍ ባደርጋት፣ 7ኛ ክፍል ስትጠገኝ ታምሪያለሽ ብላት፣ 8ኛ ክፍል ስትስመኝ መልሼ በመጣት ለሰፈሬው የኔን ብልግና ገላጭ ነው። ለኔ ግን በዚህ ሴት ላለመረሳት የምተው ተቀማጭ ይሆን ነበር። አሁን ግን ልክ እንደ ህልሟ ከወንዙ ወዲያ ማዶ ከዛ ልጅ ጋር ስትጫወት አያታለሁ። ከወንዙ ወዲህ እሷ ካለቀሰችው በላይ አለቅሳለሁ። 7ኛ ክፍል ነበር። ኮሮጄ የማዳበሪያ ነው። ቦርሳዋ ዳይኖሰር የተሳለበት ነው። ጸጉሬ ከታላቅ ወንድሜ መቀስ የተረፈ ነው። ጸጉሯ በእናቷ እጅ የተገመደ ነው። እጄ ቀጭፉ ጫጭረው ነው። እጇ ከጉንጯ የለሰለሰ ነው። እድሜያችን እኩል ነው። ለሷ ግን ቀድሞ ታያት ፍቅር። እንደዚህ ስለብስ ደስ ይልሃል አለችኝ። አንድ ቀን የሽቦ መኪናዬን በቄንጥ በመነዳበት መንገድ ላይ ድንገት ተከስታ። የሻማ አብሪ ቀሚስ ለብሳለች። ባለ ትንሽ ታኮ ቋቀሽ ጫማ አድርጋለች። በሰፈራችን አነጋገር ቁሌታ ሆናለች። የረሳሁትን አስታወሰችኝ።
አንቺ ግን ለምንድን ነው ደብተሮችን ከተዋሽ በኋላ ልብ ቅርጽ በልብ ቅርጽ አድርገሽ የምትሰጪኝ? የደብተር ንጽህና ሲታይ ጉድ ልታረጊ ነው አይደል? በእኔ ደብተር ላይ እንደዛ ልታደርግ ትፈልጋለህ? ኧረ እኔ በኋላ ደግሞ ዜሮሽን ታቀፈሽ እየዬ ብትይ እኔ ልገረፍልሽ ነው? አላስገርፍም። በጣም ተጠጋችኝ። ደስ ስላለሁ አለችኝ። አየኋት። ከንፈሯ ይንቀጠቀጣል። አይኗ እንደመፍዘዝ ብሏል። በምን ታምር እጄን እንደያዘ የማላውቀው እጇ ይንዘረዘራል። ሰው አይቶን ባለጌ ስንባል ታይቶኝ ጨፈንኩ። ለደቂቃዎች እንደተፋጠጥን ቆምን። ከዛ በቀስታ ያለቀቀችኝ። ቃል ሳትናገር ወደ ቤቷ ገባች። ክፍሏ ገባች። አለቀሰች።